በአሰላለፍ ግን ካየን ቀጥታ አሁን ቪክቶር ጊዮኮሬሽ ይሻላል ወይስ ካይ ሃቨርስ? ይሄ ትልቅ መነጋገር፣ ይሄ በጣም ሰፊ ትንተና የሚፈልግ ጉዳይ ነው። ጊዮኮሬሽ በመጨረሻዎቹ ወራት ባሳየው ብቃቱ እንደዚህ ያለ ጨዋታ ላይ የመሰለፍ ሪዋርድ ሊያገኝ ይገባል የሚሉ ተከራካሪዎች አሉ። አውት ኤንድ አውት አጥቂ ስለሆነ ደግሞ የፔዥን ሁለቱን ተከላካዮች ሊይዝልህ ይችላል። ዊሊያም ፓቾ እና ማርኪኖስን ወደኋላ ሊስብልህ ይችላል። ያ ማለት ታዲያ ፓሪስ ሳን ጀርመን ያው ራሱ የፕሬሲንግ ቲም ስለሆነ በተከላካዩና በአማካዩና በአጥቂው መካከል ያለውን ቦታ ለመዘርዘር ፓሪስ ሳን ጀርመን 9 ቁጥር ያሰለፈን ተጋጣሚ የሚገጥም ከሆነ ይህንን ኮምፓክትነሱን ለመጠበቅ ሊቸገር ይችላል። ለምን? ካይ ሃቨርስ የሚሰለፍ ከሆነ ካይ ወደኋላ ስለሚመጣ ለፔዤ ፕሬሲንግ ይመቻል። ለፔዤ ሃይላይን ሊመች ይችላል። ሃቨርስ ደግሞ እንደ ሃይላይን ካያችሁት በጣም ፈጣን አጥቂ አይደለም። በዚህ በኩል ስታዩት አውት ኤንድ አውት 9 ቁጥር ጊዮኮሬሽ ፊት ላይ መሰለፉ ጠቃሚነት አለው። ነገር ግን ደግሞ ጊዮኮሬሽ ማይሰጠው ሃቨርስ የሚሰጠው ደግሞ ኳሊቲ አለ። አንድ ትልቁ ኳሊቲ ልምድ ነው። የቻምፒየንስ ሊግ ፍጻሜ ቼልሲን ሻምፒዮን ያደረገው የሃቨርስ ጎል መሆኑን እናስታውሳለን በቶማስ ቱኸል ጊዜ። በተጨማሪ ደግሞ አርሰናል እንደዚህ ያለውን ጨዋታ እንዲህ ያለውን ከባድ ተጋጣሚ በአንደኛው ጠንካራ ጎኑ በሴት ፒስ ጎል አሸንፎ ዋንጫውን ሊያነሳ አስቦም ሊሆን ይችላል። ለዚህ ሐሳብ ኳሊቲውን ለመጠቀም ከፈለገ ደግሞ ከጊዮኮሬሽ ይልቅ ሃቨርስ ጠቃሚ እንደሆነ ያ የዌስትሃም ጨዋታ ሳይቀር አሳይቶናል። እና እንደዚህ አንድ ጎል አስቆጥሮልን ሊወጣ የሚችል ተጫዋች ቁመቱ ለሴት ፒስ ማጥቃት ብቻ ሳይሆን ለሴት ፒስ መከላከልም የሚጠቅም ስለሆነ እዚህ ላይ ሚኬል አርቴታ ካይ ሃቨርስን ሊመርጥ ይችላል። የሆልድ አፕ ብቃቱም ቢሆን ኳሱን ለሱ ከሰጠኸው እላይ ሌሎች ጓደኞቹ ራሳቸውን ወደ ማጥቃቱ ፖዚሽን ከማድረሳቸው በፊት ኳሱን ይዞ ይጠብቃል። ኳሱን ይዞ ሆልድ አድርጎ ይጠብቃል። ይሄ ብቃቱም ሃቨርስን እንዲመረጥ ሊያደርገው ይችላል። ግን ደግሞ ጊዮኮሬሽ በሌላ ጎኑ ተቀይሮ ከገባ ሃቨርስ ጀምሮ በጠንካራ ጎኑም ጊዮኮሬሽ ይጠቀማል ካልን ጉልበተኝነቱን ሊጠቀማል ካልን የፓሪስ ሳን ጀርመን ተከላካዮች በደከሙባቸው የጨዋታ የመጨረሻ ክፍለ ጊዜያት ላይ ልዩነት ሊፈጥር ሊገባም ይችላል። እንደዚህ አይነት እንደው በግርድፉ በወፍ በረር ካየ ነው እንደዚህ አይነት ትንተናዎች ማቅረብ ይቻላል። ውድ አድማጮች ግን ነገሩ ግን ዝርዝር ይፈልጋል። አሁን የኔ ጥያቄ ልቅስ በግራ በኩል ትሮሳር ማርቲኔሊ ወይስ ኤዘን በዛ በኩል አሰልፎ መሃል ሜዳ ላይ እንደገና አጨናጋፊ ተጫዋች በመጨመር ራይስን 6 አድርጎ ሉዊስ ስኬሊን አብሮት አሰልፎ ሁለቱንም ራይስን ይቅርታ የግራ 8 አድርጎ ሉዊስ ስኬሊን ከእርሱ ጋር አጣምሮ ቦታ እየተቀያየሩ እንዲጫወቱ በማድረግ ኦዴጋርድን በቀኝ 8 አሰልፎ ሊጀምር ይችላል ወይ ደግሞ ማርቲኔሊንም ትሮሳርን ተጣዋቂ አድርጎ ኤዘ ከግራ እንዲነሳ በማድረግ ራይስም ስኬሊም ኦዴጋርድን መሃል ሜዳ ላይ ሊጫወቱ ይችላሉ። አሁን እዚህ ጋር በሙሉ ጥንቃቄ ባይጫወት እንኳን ግን የመከላከል የማጥቃቱን ሚዛን ግን የሚያስጠብቅለት መከላከል ተፈጥሯዊ መከላከል ያለው ተጫዋችን መሃል ሜዳ ላይ ግን ተጨማሪ ሊፈልግ ይችላል። ምክንያቱም የፒኤስጂ መሃል ተጫዋቾች በጣም ከባድ ስለሆኑ እና ሪካርዶ ካላፊዮሪ በግራ ከተሰለፈ ደግሞ ካላፊዮሪ እንዲያጠቃ አርሰናል በግራ በኩል የማጥቃት አቅሙን እንዲያጎለብት ከተፈለገ በፉልባኩ በኩል ከእርሱ ጎን ደግሞ በቀኝ በኩል አንድ የመከላከል ባህር ያለው ተጫዋች ያስፈልጋል። ሉዊስ ስኬሊ እዚህ ጋር ሊያስፈልግ ይችላል። እሱ ሲሄድ ጣሊያናዊ ከኋላ ቦታውን የሚሸፍንለት፣ አለበለዚያ እና አሽራፍ ሀኪሚ በመልሶ ማጥቃት ያንን ቦታ ሊጠቀሙበት ይችላሉ።